ሰላም ጤና ይስጥልኝ ውድ የጤናማ ህይወት ተመልካቾቼ እንዴት ናችሁ? ዛሬ በእርግዝና ወቅት በየት አቅጣጫ መተኛት እንዳለብን፣ በየት አቅጣጫ መተኛት እንደሌለብንና የምንተኛባቸው መንገዶች ጉዳቶቻቸውና ጠቀሜታዎቻቸውን በሰፊው እንመለከታለን። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ እላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሁንላችሁ። ሴቶች በተለይም እርጉዝ ሲሆኑ በተረጋጋ ሁኔታ መተኛት አለባቸው። የህፃኑ እብጠት ወይም ሆዳቸው እየገፋ በሄደ ቁጥር ምቹ የመኝታ ቦታ ለማግኘት ፈታኝ ሊሆን ይችላል። ሁሉም የመኝታ ቦታዎችና ሁሉም የመኝታ መንገዶች በእርግዝና ወቅት ተስማሚ አይደሉም። በእርግዝና ወቅት በተለመደው መንገድ መተኛት ምቾት ለምን ይነሳል ካልን በእርግዝና ወቅት ብዙ ለውጦች ስለሚመጡ ነው። ለምሳሌ የሆድ መጠን ይጨምራል፣ የጀርባ ህመም አለ፣ የደረት ህመም፣ አንዳንድ ጊዜ ደግሞ የትንፋሽ ማጠር ይኖራል። ከእንደገናም የእንቅልፍ እጦትም አለ። እነዚህ ሁሉ ምቾት እንዳይኖር ያደርጋሉ ማለት ነው። ስለዚህ አንዲት እርጉዝ ሴት በእርግዝና ጊዜ በየትኛው አቅጣጫ መተኛት አለባት የሚለውን ስንመለከት በጎን መተኛት የተሻለው ጥሩ መንገድ ነው። በግራም በቀኝም ጎን መተኛት ቢቻልም በተለይ በግራ ጎን መተኛት የተሻለው አማራጭ ነው። በግራ ጎን መተኛት ጉበት እና ኩላሊት ላይ ያለውን ጫና ያስወግዳል። በተጨማሪም የታችኛው የደም ስር ጥሩ የደም ፍሰት እንዲኖር ያስችላል። ትልቁ የደም መላሽ ቧንቧ በቀኝ በኩል ከአከርካሪው ጋር ትይዩ የሚገኝ ሲሆን ደም ወደ ልብና ወደ ጽንሱ ያደርሳል ማለት ነው። ስለዚህ በግራ በኩል መተኛት ተስማሚውና ጥሩ መንገድ ነው። ሌላው ደግሞ በቀኝ ጎን በኩል መተኛትን ስንመለከት በመጀመሪያዎቹ 12 ሳምንታት ወይም 3 ወራት በቀኝ በኩል መተኛት ይቻላል። ነገር ግን ሆዳችሁ እየገፋ በሚመጣበት ሰዓት ተመራጭ የሚሆነው በግራ ጎን በኩል መተኛት ነው። ነገር ግን በግራ ጎን መተኛት ከቆይታ በኋላ ድካም ሊኖር ስለሚችል በቀኝ በኩል መገላበጥ ይቻላል። ሌላው ደግሞ በቀኝም በግራም ጎን በምትተኙበት ጊዜ በወገብና በታችኛው የሰውነት ክፍል ላይ ያለውን ምቾት ለመጨመር በእግሮቻችሁ መሃል ትራስ ማድረግ ትችላላችሁ። ሌላው ደግሞ እርጉዝ ሴት በየት በኩል መተኛት የለባትም የሚለውን ስናይ በጀርባና በሆዷ መተኛት የለባትም። ነፍሰ ጡር ሴት በጀርባዋ በምትተኛበት ጊዜ የማህፀን ክብደት የደም ቧንቧዎችን በመጫን ወደ ልብ የሚሄደውን የደም ፍሰትና ወደ ጽንሱ የሚሄደውን የደም ፍሰት ይቀንሰዋል። ስለዚህ ሌሊቱን ሙሉ በጀርባ መተኛት ጽንሱን የሞት አደጋ ሊፈጥርበት ይችላል። በጀርባ አለመተኛት የጽንሱን የሞት ዕድል በ5.8 በመቶ ይቀንሷል። በተጨማሪም በጀርባ መተኛት ለወገብ ህመም፣ ለምግብ መፈጨትና ለደካማ የደም ዝውውር ችግር ሊዳርግ ይችላል። ስለዚህ በእርግዝና ወቅት በጀርባ መተኛትን ማስወገድ አለባችሁ ማለት ነው። ሌላው ደግሞ በሆድ መተኛት ነው። እስከ 3ኛው ወር መግቢያ አካባቢ በሆድ መተኛት የሚቻል ቢሆንም ከዛ በኋላ ግን ሆዳችሁ ሲገፋ በሆድ መተኛት የሚፈቀድ አይደለም። በሆድ መተኛት ለጽንሱም ላንቺም የደም ዝውውር የሚጠቅም አይደለም። ስለዚህ ከመጀመሪያው የእርግዝና አጋማሽ በኋላ በሆድ መተኛትን ማስወገድ ያስፈልጋል ማለት ነው። ስለዚህ ውድ ተመልካቾቼ የእርግዝናችሁ በተለይ ሁለተኛ አጋማሽ ላይ ስትገቡ የማህፀናችሁ ክብደት ስለሚጨምር ያተኛኘት መንገዳችሁ የደም ቧንቧዎቻችሁ ላይ ጫና ሊፈጥር ይችላል። ስለዚህ ከእርግዝናችሁ ሁለተኛ አጋማሽ ጀምሮ ይህም ማለት ከ12 ሳምንታት በኋላ በጀርባና በሆድ መተኛትን ማስወገድ፣ በግራና በቀኝ ጎን መተኛትን በተለይ በግራ ጎን መተኛትን መጀመር ያስፈልጋል ማለት ነው። እንግዲህ ውድ ተመልካቾቼ አንድ እርጉዝ ሴት በእርግዝናዋ ወቅት መከተል ያለባትን የአተኛኘት መንገዶች ላይ ጥሩ መረጃ እንደሰጠኋችሁ ተስፋ አደርጋለሁ። ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አስተምሩ እላለሁ። ሁሌም የምለቃቸው ጠቃሚ የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ።